እንደ ገጣሚ ቃል ልቤን አልጀነጅን የታባቷንና በጸበል ካልወጣች ትረሳለች በጅን ገደል ግቢ በሏት። ገጣሚ እንደዚህ ነው፣ ሁሉ ጊዜ አፈንጋጭ ነው። በሐሳብ ያፈነግጣል፣ በቅርጽ ያፈነግጣል። ዘሩ የሚጽፍ ሰው እንደዚህ ማፈንገጥ አይችልም። የጋተችኝ ጽዋ የሰጠችኝ ቁስል ሞረዶች ያለቁ ጎራዴን ስስል። አጥፋው ሁሉን ፍጡር ጨለማን አታንጋው፣ ዋ ብቻ ደራህን ከንፈሯን አትዝጋው ይላል። ጤና ይስጥልኝ። ይህ መጽሐፈ ጨዋታ ነው። ሳምንታዊ ፕሮግራም አሁን እንዲጀምራለሁ። ዳሰሳዬ ወደ ነገ ሕያጅ ነኝ የሚለው የአስታወሰኝ ረጋሳ የግጥም መጽሐፍ ነው። አስታወሰኝ ረጋሳ በዚህ ዘመን አሉ ከሚባሉ ወይም የተሻለ ጥሩ ይጽፋሉ፣ ጥሩ ይገጥማሉ ከሚባሉ ወጣቶች ፊት ለፊት የሚቆም ነው። እንግዲህ ይህንን መጽሐፉን በተወሰነ ደረጃ ለመነካካት እሞክራለሁ። ምክንያቱም የተለያዩ የግጥም መጽሐፎችን በተደጋጋሚ ስንገመግም አብረን የምናነሳቸው ተጨማሪ ነገሮች፣ ማብራሪያዎች ከሀገር ውስጥ ከውጭ ሀገር ፕሮፌሰሮች እያመጣን የምንናገራቸው ነገሮች ስላሉ እነሱን ላለመደጋገም በመጠኑ ነው የምነካካው። ግን ማሳያዎችን ደግሞ ከመጽሐፍ ውስጥ እወስዳለሁ ማለት ነው። አስታወሰኝ ረጋሳ የጻፈው ይሄ ወደ ነገ ሕያጅ ነኝ የሚለው መጽሐፍ ሁለተኛው እትም ነው። ይሄኛው በ2016 ነው የታተመው፣ የዛሬ ዓመት ገደማ ማለት ነው። መጽሐፍ ውስጥ መተላለፊያ የሚሉ 3 ክፍሎች አሉት። መተላለፊያ ይላል። በጣም ጥሩ ግጥሞች እያስገባ በዘሩ እያስገባ ሀሳቦችን ቆንጆ ሀሳቦችን እንደ ዘሩ ግጥም አይነቶችን እያስገባ መሸጋገሪያ አድርጓቸዋል። አጠቃላይ ስናየው ግጥሙ ኢሮስ ይበዛበታል። ከሌሎቹ ወጣት ገጣሚያን ደግሞ በተለየ ከአብዛኛዎቹ ሌሪኮች ነው የሚበዙት። ያው ሌሪክ ሆኖ ይከፋፈላል። የናፍቆት የትዝታ አለ፣ ሙሾ አለ፣ የፍቅር አለ፣ እነዚህ ሁሉ አሉ። እሱ ግን ናሬቲቭ ወይም ተራኪ ግጥሞች የሚባሉ በብዛት አሉት። ግን ጥሩ አድርጎ በተለይ አንጓ አደራደሩ በጣም የተሻለ ነው እና አፒታይትም አለው ማለት የማንበብ ፍላጎትን የሚፈጥር አይነት ነው። ቃላቱም ጥሩ ነው። እንግዲህ አብዛኛዎቹ ግጥሞች እንዳልኳቸው ተራኪ ናቸው። ተራኪ ማለት የእሱ ተራኪ ናቸው። ያው ሌሪክ የሚባሉት አብዛኛውን ጊዜ ስሜት ንክር ናቸው፣ ሙዚቃዊ ናቸው። እኔ በሚል አንጻር በአንደኛ መደብ አንጻር በአብዛኛው የሚተረኩ ናቸው እና እንግዲህ አጠቃላይ ጭብጡ እንዳልኳችሁ ፍቅር ላይ ነው። አንዳንድ ቦታ ግን ፍቅር ሆኖ በግሪኩ ኢፒቶሚያ የሚባለው አይነት አለ። ስሜት ቀስቃሽ የሚዘልቅም ባይሆን እንደዛ አይነት ነገር አለው። ማህበራዊ ጉዳዮች፣ ሃይማኖታዊ ጉዳዮች፣ እምነት፣ ፍልስፍና ብዙ የለውም። ስሜት በጣም የጋለ ስሜት ያለው ነው። እንግዲህ ይለያያል። አንዱ ገጣሚ ከአንዱ የሚለያይበት ነገር አንዳንዱ ጭብጥ መረጣ ነው። እንደገና ደግሞ አንዳንዴ መረር የሚሉ አሉ። አንዳንዴ ደግሞ እያዋዙ የሚያጫውቱ አሉ። አንዳንዶቹ ደግሞ መካከል ላይ የሚጫወቱ አሉ። በጣም ወደ ቁም ነገር ብቻ የሚያተኩሩ አሉ። ፍቅርም ሆኖ የሚቀልዱ፣ የሚያለቅሱ፣ የሚያስለቅሱም ሰዎች አሉ። ረጋ ብሎ ነው የሚተርከው። እንደገና ደግሞ
ከሌሎቹ የተለየ የሚታዩበት ነገር አሉ። እሱን ወደ ኋላ በመጣበት ይሻላል። ገጽ 28 ላይ ካለው ቅዱሱ ያሬድ በሚለው ግጥም ልጀምር። ከዘመን በአንድ ዕለት ፀሐይ ሲያቃጥለው ከአንድ ዛፍ ቢጋደም ጥላ እንዲያስጠልለው ግራ የገባው ትል አቀበት ሊታገል ከቅርፊት እድል ደበለለው ከያሬድ እግር ፊት። ይሄው ዛሬ ድረስ አባ እንደፈለጉት አልገባችሁ ሲለን ምሳሌ እያረጉት ሰው ተስፋ ካረገ ለመሰኘት አንቱ ከእንስሳት ይማራል እንኳን ከትናንቱ ይሉናል እያለ ይቀጥላል። እኔ ግን ከሁሉም ጥያቄ አነሳለሁ እንደዚህ የምትል መሬት ሁሉ ኑሮው ከዛፍ ቅርንጫፍ ላይ ምን ፈለገ ያትል። ጥያቄ አነሳለሁ እንደዚህ የምትል መሬት ሆኖ ኑሮው ከዛፍ ቅርንጫፍ ላይ ምን ፈለገ ያትል ይላል። እንግዲህ ይሄ ብዙዎቻችን የምናውቀው ነው። ለኢትዮጵያውያን አዲስ ነገር አይደለም። ቅዱስ ያሬድ ወይም ማህሌታዊ ያሬድ በዚህ በተለይ ሙዚቃ በእኛ ሀገር ዜማዎች ድርሰት እንደገና ደግሞ በተለያዩ አገራዊ እውቀቶች በጣም የታወቀ ሊቅ ነው እና ይሄ መነሻው ለዚህ መነሻው ምንድን ነው የሚባለው? ያቺን ትሏ ስትወድቅ ስትነሳ ስትወድቅ ስትነሳ ከትሏ ተማረ ነው የሚለው። ይሄ ግን ልጁ እንግዲህ ገጣሚ እንደዚህ ነው፣ ሁል ጊዜ አፈንጋጭ ነው። በሀሳብ ያፈነግጣል፣ በቅርጽ ያፈነግጣል። ዝሩ የሚጽፍ ሰው እንደዚህ ማፈንገጥ አይችልም። ገጣሚ ግን ያፈነግጣል፣ ሰዋሰው ላይ ያፈነግጣል፣ አንዳንዴ ስርዓተ ነጥብ ላይ ያፈነግጣል፣ ፍልስፍና ላይ ያፈነግጣል፣ የማህበረሰብ ባህል ላይ እምነት ላይ ያፈነግጣል። አንዳንዶቹ እንደውም ከራሳቸው እምነት ሁሉ በተቃራኒ የሚቆሙ አሉ። ለምሳሌ የአሜሪካዋ ኤሚሊ ዲክንሰንን ብናይ እሷ ወንጌላውያን አማኞች ቤት ነው የተወለደችው። ግን ትንሽ ነፍሷ ረቀቅ ያለ ስለሆነ ይመስለኛል ሴሚናሪ ሁሉ ገብታ አፈንግጣ ነው የወጣችው እና በነፃነት ያምናሉ። ልክ ባለፈው እዚህ ጋበዝኩት አንድ ወጣት እንግዳ ቴዎድሮስ ካሳ ይጠበኛል፣ ስጋዬ ይጠበኛል እንዳለ ማለት ነው። የዛ አይነት ገጣሚዎች በጣም ብዙ ጊዜ ኃይለኛ ገጣሚዎች ናቸው። ውስጣቸው ላይ ኃይለኛ ሞገድ ያለ ማለት ነው። ሞገድ ያለ ገጣሚያን ብዙ ጊዜ አማጺዎች ናቸው። ዲኮንስትራክሽን የሚባለውን አይነት ነገር የሚፈጥሩት እነሱ ናቸው። አስታወሰኝ እንኳን ያን ያህል ሞገደኛ አይደለም፣ ግን ይሄን ሌላ አማራጭ ሀሳብ ሌላ በትይዩ ሰውም እኮ በብዙ እሳት ያልፋል፣ በብዙ መከራ ያልፋል። ከሰው በላይ ማን መከራ ያያል? ምክንያቱም ሰው ብዙ ጊዜ የሚጠመደው በራሱ ወጥመድ ነው። ሰውን ነው የሚወጋው። አገርን ያጠፋል፣ ንጉስ ንጉስን ያጠፋል፣ ወታደርን ያጠፋል። በመላው ዓለም እንደምናየው ከዚህ በፊት የነበሩትም የዓለም ታሪክ እንደሚነግረን ትልልቅ ጀግኖች ራሱ የሚጠፉበት መንገድም የሚነሱበትም መንገድም ሰው ከሰው ጋር በሚፈጥረው ነው። ሌሎቹ እንደውም አራዊትና እንስሳት ከሰው የተሻለ ተስማምተው ይኖራሉ። ቶማስ ጀፈርሰን የአሜሪካ 3ኛ ፕሬዚደንት ይመስለኛል እንደዚህ ያለው፣ እንደ ሰው የራሱ የሰው ልጅ አጥፊ የለም ያለው። ሌሎቹ ብዙ ጊዜ ይተባበራሉ፣ ባይተባበሩም አይጠፋፉም። ሰው ግን ብዙ ጊዜ ይሄ ምንድነው ከግዛት ጋር ከሪሶርስ ጋር ከሀብት ጋር በተነሳ ነው የዚህ አይነት ችግር ውስጥ የሚገቡትና ገጣሚዎች እነዚህን አይነት የህይወት ድስቶች ውስጥ ያሉትን የተለያዩ ነገሮች ያማስላሉ። አማስለው ወደ ተደራሲያን ያቀርባሉ። ተደራሲያን እንግዲህ በሌላ አይን ያሉ ይተነትናሉ፣ ይስቃሉ፣ ያዝናሉ፣ ይገረማሉ፣ አዲስ መንገድ ያያሉ ማለት ነው።
መጨረሻ ላይ ምንድን ነው የሚለው ይሄ ግጥም? እኛም ታሪክ አለን ስንት የተሻገርን የመከራ እሳትን ቢራቢሮ እስኪሆን ትል ከሰው ቢማርስ ወድቆ መነሳትን ይላል። ቢራቢሮ እስኪሆን የሚለው እንግዲህ ኤግ፣ ላርቫ፣ ፑፓ፣ አዳልት የሚለውን ያንን ደረጃ ይመስለኛል። የስነ ህይወት ላይ ወይም ባዮሎጂ ላይ ያለውን ትሉ አድጎ ኤግ የነበረው ላርቫ ሆኖ ፑፓ ሆኖ አዳልት ሆኖ ቢራቢሮ እስኪሆን ድረስ ብዙ ፕሮሰስ ያልፋል የሰው ልጅ። ልክ ቅድም ያልኳቸውን ነገሮች አንዳንዱም መሀል ላይ ይቀጫል። ያንን ማለቱ ይመስለኛል። እንግዲህ በገጣሚ አይን እንደዚህ ማየት ጥሩ ነው። ያው እንዳየነው ግጥሙ ስነ ጽሁፍ ጠቃሽ ዘይቤን ነው የሚጠቀመው። በታሪክ ውስጥ ሙዚቃ፣ ጥበብና ሌሎች በሃይማኖታዊ ድርሳናት የሚታወቁትን ማህሌታዊ ያሬድን ጠቅሶ ነው የጻፈውና ጥሩ ግጥም ነው። አሰነኛኘቱም ጥሩ ነው ማለቴ አሰካክ አደራደሩ። ለምሳሌ አንጓ ላይ አንጓ ወደ ጎን፣ አንጓው ላይ አንጓ ውስጥ ወደ ታች ሙሉ ሀሳብ አንጓውን ብቻውን የአንድ ፉርጎ አካል ማለት ነው። እንደዛ ሆኖ ነገር ግን አንድ ባቡር እንደሚሰራው ከዚህ በፊት ጠቅሼዋለሁ። እንደዛ ሲሆን በጣም የሱ መጽሐፍ ላይ ያሉት ግጥሞች በጣም ደስ የሚሉ ናቸው። አይዝረከረኩም፣ ስብስብ ያሉ ናቸው። ቅልብጭ አድርጎ ይደረድራቸዋል። እርምጃቸውን እናያለን፣ ግባቸውን ደግሞ ሲመቱ እናያለን። አጨራረሱም ልል አይደለም፣ ጠበቅ አድርጎ ነው የሚቋጥረውና ጥሩ ናቸው። ዘንድሮ ግን እንጃ በጢስ ወለወልሁት ለበለብኩት በሳት እንዲህ ያደርገኛል እሷን ሳስታውሳት፣ እር ያደርገኛል ኩርምት ያደርገኛል የጋተችኝ ጽዋ የሰጠችኝ ቁስል ሞረዶች ያለቁ ጎራዴን ስስል ይላል። ይሄ ደስ የሚል ገለጻ ነው። እር ያደርገኛል ኩርምት ያደርገኛል የጋተችኝ ጽዋ የሰጠችኝ ቁስል ሞረዶች ያለቁ ጎራዴን ስስል፣ በቁስሌ በቁጣዬ ጎራዴን ስስል። ለምን? ለበቀል ስስል ማለቱ ነው። እዚህ ጋር አንዱን አርኬ ጨርስና ሄድኩኝ ወደ ጫካው እንደ ጉድ ለመድኩኝ ተኝቶ መተኮስ፣ እንኳን እሷንና ነጥዬ ጥላለው የጠጉሯን ኮኮስ ይላል። ይሄም ተኩስ የተለማመደው እንግዲህ ለሷ ነው። ፎከርኩኝ ለራሴ አቅራራሁ እንደ ጉድ የውስጤን ትኩሳት እንዲህ ያደርገኛል እሷን ሳስታውሳት። የሚፎክረው እሷን ሲያስታውስ ነው። አቁስለዋለች፣ አናዳዋለች። እዚህ ላይ ያለው ገጸ ሰብ ይሄንን ነው እንግዲህ ነጎድኩ ወደ በሯ መጨረሻ ላይ ወስኖ እንግዲህ ይሄ ተራኪ ነው፣ እየተረከ ነው። ወደ በሯ ጠመንጃ ወድሬ በልህ ያለቀውን ጥይት ተበድሬ። ጥይት ሲለማመድ ጨርሶ ተበድሮ ነው ሄደው። ኳኳሁት በኃይል በሯ ተከፈተ። አይታኝ ፈገግ አለች ማደርገውን አጣው። ልገድላት ያሰብኩት ሰላም ብያት ወጣው ይላል። እንግዲህ ይሄ ምንድን ነው የሚያሳየው? የግጥምን ሀያልነት ነው። ግጥሙ የፍቅር ግጥም ነው፣ ኢሮስ ነው። እንደገና የፍቅርን ሀያልነት ነው የሚያሳየው። የተቆጣው ሰው፣ የተለማመደው ሰው፣ ጎራዴውን የሳለው ሰው፣ የዛተው ሰው በፈገግታ ብቻ መውደቁን ያሳያል። ግን እዚህ ጋር መጨረሻ ያለው ቃል ምንድን ነው? ሰላም ብያት ወጣው ይላል። አንዱ በመደበኛ ቃላት ሰላምታ ነው፣ ግን ይህ መደበኛ ደግሞ ሌላ ትርጉም አለው። አንዳንዴ ልጁ ታቡ ነገር ይጠቀማል። ሀራም የሚባለውን ወይም አይነኬ የሆኑትን የማህበሩን ኖርሞች የሚጥሱ ቃላትን ይጠቀማል። ሌላኛው ግጥም እንግዲህ ገጽ 40 ላይ ነው ያለው። ሙሉውን አላነበውም፣ ግን አለፍ አለፍ አድርጌ ያነበዋለሁ። ስንት ልስገድልህ ነው የሚለው። እስቲ ደግሞ ሂጄ ነጠላ ደግድጌ ልንበርከከው ደጁን። አፍ እንደሆነ አፍ ነው የጎረሰበትን አይረሳም ወዳጁን።
ዳግም ተመልሼ እስከምበድልህ በል ቁጥር ንገረኝ ስንት ልስገድልህ ይላል። ይሄ መቼም ያው የሰውን ድካም ነው። የሰው ተፈጥሮ ይሳሳታል፣ ይቅርታ ይጠይቃል፣ ይሳሳታል። ይሄ የሰው ተፈጥሮ ነው። ግጥሙም እንደዛ ነው። ወደ መጨረሻ ያሉት አንጓዎች ጋር ነው መሄደው። እንዲህ ይላል፣ አጥፍቻለሁ ኃጢአተኛ ነኝ የሚል አይነት ግጥም ነው። ግን ያው የሚያነጻጽረው ነገር አለና አወይ ባትጀምረኝ ወይ መሳሟን ባተው ከርቤ ከርቤ አለችኝ ከንፈሯን ብከፍተው ይላል። መብረቅ ዳብሳለች ወይ እስከ ማርያም ጣቷ አንዘረዘረችኝ አቤት ኃጢአቴ አቤት ኃጢአቷ። እዚህም ጋር ራሱን እየወቀሰ ነው። የነፍስና የስጋ ሙግት የተፋጠጡበት ነው። እዚህ ጋር ገጸሰቡ ሌላ ገጸሰብ ጋር ተሳስሟል እና ያን የተሰማውን ስሜት ነው የሚናገረው። ይሄንን ጥፋቱን ነው ደግሞ ይቅር በለኝ እንግዲህ ስንት ጊዜ ልስከድ ማረኝ እያለ የመጣው ኃጢአተኛ ነኝ እያለ ነው እና ስለዚህ ደግሞ ፈጣሪውን ፈርቷል። ከተናደድክብኝ ይላል መሰንዘር ከወደድክ እጅህን ለበቀል ሐዘንህ ጎርፍ ይሁን ቁጣ ሁሉን ይንቀል። ከተናደድክ በቃ ሁሉን ነገር እንደፈለገ አድርገው፣ በቃ አጥፋው፣ የሚጠፋውን የምትቀጣውን ቅጣ፣ የምታፈርሰውን አፍርስ፣ የምትነቅለውን ንቀል ነው የሚለው። ከተቆጣ በቃ እንባችን ወንዝ ይሙላ ይላል። በአይነት በግፍ በልምጭ ካቃተ ከሰማይ ቀስት አርግፍ። አያችሁ፣ በልምጭ ካቃትን ከሰማይ ቀስት አርግፍ። በልምጭ ገርፈ አልስተካከል ካል ካመፅን ከሰማይ ቀስት አርግፍ። በቃ በቀስት ለብልበን ይህን ሁሉ ቅጣት ቅጣን ይላል። ሰው ምርጫው ካረገ ስሜትና ሆዱን ክፍትፍቱን ክደን የመዳን መንገዱን። እንግዲህ ሰው ምርጫው ካረገ ስሜትና ሆዱ በስሜቱ በሆዱ ከተገዛ ካልተስተካከለ በቃ መዳኛ መንገዱን ሁሉ ዝጋው ይላል። በጣም ቆልለው ይህን ሁሉ አድርግ፣ በቃ የፈለገውን ነገር አድርግ ይላል። ግን መጨረሻ ላይ እንዲህ ይላል፣ አጥፋው ሁሉን ፍጡር ጨለማን አታንጋው ዋ ብቻ ደራህን ከንፈሯን አትዝጋው ይላል። በጣም የሚገርም ግጥም ነው። ጨለማን አታንጋው። ለሰው ልጅ ብርሃን ከሌለ፣ ለተፈጥሮ ብርሃን ከሌለ ምን ያህል ከባድ ነው፣ ምን ያህል የተጋነነ እንደሆነ የምናየው። ዋ ብቻ ደራህን ከንፈሯን አትዝጋዋል። ዓለም ሁሉ ተዘግቶ የሱ ዓለም፣ የሱ ገነት፣ የሱ ሲሳይ የከንፈረው ዓለም መዘጋት ነው። እንግዲህ ይሄ የግጥሙን ኃይል ነው። የገጸሰቡን ከፍታ ነው የሚሄደው። የደስታው ጫፍ፣ የመዝናኛ አጸዱ፣ የነፍሱ መዋያ ያደረገው ይሄንን ነው። ምክንያቱም ተፈጥሮ ሆኖ በጣም ታላላቅ ሰዎች በፍቅር ይወድቃሉ። ናፖሊዮንን የሚያህል ጀነራል፣ እሱን የሚያክል ጀግና በፍቅር ወድቆ ነበር። ጆሴፊን እኛ እስክንናደድ ድረስ ልመናውን ሁሉ ከንቱ ታደርግበት ነበር እና በጣም ከባድ ነው። ትልልቅ ሰዎችም እነ መጽሐፍ ቅዱስ ላይ ደግሞ እነ ዳዊትን የሚያካክሉ ሰዎችን ጥሏል። ጀግኖችንማ ረምርሟል ማለት ነው። እዚህ ጋር የሚያሳየን ይሄ ገጣሚ አስታወሰኝ ረጋሳ በጣም ፍቅር ምን ያህል ታላቅ እንደሆነ ነው የሚያሳየን እና ስለ ግጥም በለመድነው መንገድ ሳይሆን ባላየነው መንገድ ሌላ ኢማጂኔሽን፣ ሌላ ኢሜጀሪ ፈጥሩ፣ ሌላ ስዕል ፈጥሩ፣ ሌላ ቅንብር ፈጥሩ። በዚህ ነው የሚያስደንቀን። እንግዲህ አንዱ የገጣሚ ችሎታ ወይም ብቃት ይሄ ነው። ቃላት አጠቃቀሙ፣
የሐሳብ መረጣው የሚያይበት አይን የነበረን ነገር እንዳልነበረ አዲስ አድርጎ ማምጣት፣ ከለመድንበት መንገድ በተለየ መንገድ ማየት፣ ማነጻጸር፣ ማስገረም፣ መተካት ለዋጭ ዘይቤ ላይ እንደገና ደግሞ በአነጻጻሪ ዘይቤ ደግሞ አነጻጽሮ ማሳየት የገጣሚን አቅም ችሎታ ይጠይቃልና እንደዚህ ይሄንንና ይሄንን የመሳሰሉ ግጥሞች አሉት። እቺ ደግሞ አጠር ያለችው ቁጭት ምትል ገጽ 54 ላይ አገባች ያሉኝ ለት ይላል። ለምልክት ያህል በከንቱ እንዳልቆመ እንደ ችካል አጥር በሁለት ጉልቻ እድሜዋ እንደሚያጥር እያሰብኩ ተናደድኩ። ስለ ባሏ ክፋት አይፈጥሩት ፈጥሬ አያሙት እያማው ደግሞ በመሃሉ ሌላ ታሪክ ሰማው። ጉድ ነው ወለደች ያሉኝ ለት አምርሬ ረገምኳት። ደግሞ ቁጭት ያዘኝ ምን ነው ባስረገዝኳት ይላል። ይህ እንግዲህ የሰውን እንግዲህ ሁሉንም ባይወክል የተጎዳ ሰው ሳይሆን የቀና ሰው ቅናት፣ ቁጭት፣ እልህ ያለበትን ሰው ነው የሚያል። ስታገባ ያለው ገጽሰብ ተናዷል፣ ተቃጥሏል። ምንድን ነው የሚለው? ለምልክት ያህል በከንቱ እንዳልቆመ እንደ ችካል አጥር በሁለት ጉልቻ እድሜውን እንደሚያጥር። 3 ጉልቻ ማለት ትዳር ነው። 2 ጉልቻ ሲሆን ድስቱ ይገለበጣል፣ የተጣደው ነገር ማለት ነው። እንደማይሳካላት ነው። ይሄ የምቀኛ ሀሳብ ተመቀኝቷል እዚህ ያለው ገጽታ። ኋላ ደግሞ የሚቆጨው ከባሏ ጋር በሰላም ኖረው ማርገዟ አቃጠለው። ለምን እኔ ባስረግዛት ኖሮ ብሎ ማለት ነው። እንግዲህ ይሄ የሰው መልክ ነው። ሰው አንዳንዱ ሲሸኛት የቅናት ይላል፣ አንዳንዱ ደግሞ እንደዚህ ይላል። ይሄ እንግዲህ ያው ፍቅር የወጣትነት ህይወት ነው። ስሜቱም ግለቱም ያ ነው እና ምናልባት ማያፈቅሩ ሰዎች ጤነኞች አይመስሉኝም። ሰው የሰው ልጅ እንዲያጣጥመው እግዚአብሔር የሰጠው፣ እግዚአብሔር ማያምኑ ሰዎች ደግሞ ተፈጥሮ የሚሉት ነገር ግን ሁሉም ሰው መኖሩን የሚመርጥበት ደስ ከሚሰኝበት ነገር አንዱ እሱ ነው። ከዛ በኋላ የሚመጡ ሌሎች ተከታታይ ነገሮች አሉና ዞሮ ዞሮ ግጥሞቹ ላይ ስነ ጽሁፍ ጠቃሽ ዘይቤዎችን ይጠቀማል። አስታወሰኝ ለዛ ያለው ገጣሚ ነው። አሁን ገጽ 9 ላይ ያለው ግጥሙ ራሱ ፈገግ ብትል የሚለው ፈገግ ብትል አፏን ገልባ የዓለም ጽመት ረገፈች ድንግል ኮከብ ተሽኮርምማ ከጥርሷ ላይ ተደገፈች ይላል። በጣም አስደናቂ ምስል ነው የሚፈጥረው፣ ኢሜጀሪ የመፍጠር ብቃቱ። እዚህ ላይ ግን ገጽ 9 ላይ ያለው ግጥሙ ላይ ቤት አመታቱም በጣም ደስ የሚል ነው። ፈገግ ብትል አፏን ገልባ የዓለም ጽልመት ረገፈች ድንግል ኮከብ ተሽኮርምማ ከጥርሷ ላይ ተደገፈች። ልጅቱ እንደዚህ ናት ለሰው ደስታ ትወጣለች ማልዳ ቀድማ የሳቅ መባ ልታበስር እስከሚመሽ ማን ያውቅና እምባ እንዳለ ትራሷ ስር እስከሚመሽ ማን ያውቅና እምባ እንዳለ ትራሷ ስር። ይሄ በብዙ መንገድ ሊታይ ይችላል። እስከሚመሽ ቀኑ ነው የሚመሸው ወይስ እስከ እድሜ ምሽት ነው? እስከ መቼ ነው የሚሄደው የሚለው ትወጣለች ማልዳ ቀድማ የሳቅ መባ ልታበስር እስከሚመሽ ማን ያውቅና እምባ እንዳለ ትራሷ ስር። ኋላ ላይ የሚመጣውን ማን ያውቅና ለማለት ይቻላል። በቀጥታ የምናየው አለ፣ እንደገና ደግሞ ቀጥተኛ ባልሆነ መንገድ እና ቤት አመታት ለምሳሌ ቤት አመታቱ ጥሩ ነው። በጣም የሚመረጡት ሀለ ቤት ነው ቤቱ የመታው። የአናባቢዎች ድምፅ በጣም ጥሩ ነው። እዚህ ግጥም ላይ እዚህ ሁለቱ አንጓዎቹ ላይ ሀለ ነው ለእንትን እንዳለ እና አንዱ ለአይን ይመታል፣ አንዱ ለጆሮ ይመታል።
ግጥሞቹ አብዛኛውን ለአይን የሚመቱ ናቸው። መዝጊያው አንጓ እንዲህ ይላል። አይኗን አርገኝ በጨለማ በቀን ሳቋ አታክንፈኝ፣ ከጥርሷ ጋር ውል የለኝም ሐዘኗ ነው የለከፈኝ፣ እንባዋ ነው ያስለፈፈኝ ይላል። አይኗን አርገኝ በጨለማ በቀን ሳቋ አታክንፈኝ፣ ከጥርሷ ጋር ውል የለኝም ሐዘኗ ነው የለከፈኝ። ይሄ ብዙ ነገር ሊቆፈርበት ይችላል። ያው ስነ ግጥም ቁጥብ ነው አንዱ ባህሪው። ስለዚህ አያብራራም። ለፈተሸው ለጥሩ አንባቢ አይን ላለው እንደ ሽንኩርት እየላጠ አዳዲስ ነገር ማየት ይችላል። አጨራረስ ላይ ራሱ አስታወሰኝ የሚያሳያቸው ቆንጆ ነገሮች አሉት። አንጋዊ መዋቅሩም ውስጥ የስንኞች መጠን ይታያል፣ ቤት አመታት ይታያል፣ በምጣኔ ስልት አዝማች ቅምጠት ይገመገማል እና ብዙዎቹ አስታወሰኝ ግጥም ክርክም ያሉ ናቸው፣ ደመግቡ ናቸው። በእውነት ለዛ አላቸው፣ አትራክቲቭ ናቸው፣ ይስባሉ፣ ልብ ይነካሉ፣ ሙዚቃ አላቸው። ስለዚህ የዚህ አይነት ወጣት ገጣሚዎችን ማበረታታት ያስፈልጋል። ገጽ 17 ላይ ግን አንድ ቃል አለ የሚለው ላይ የተወሰኑ ስንኞችን ወስዳለሁ። እኔ በቅሎ አይደለሁ በላዬ ተጭኖ እንደምን ልራመድ፣ የየዕለት ተግባሬ ብልጭ ብሎ መጥፋት እሳት ሆኖ ማመድ፣ መኖር አለመኖር አለመኖር መኖር ይልና ዘሎ ላለመሞት መሞት ለመኖር መታገል፣ ብረት ነኝ ስል ኖሬ ሸክላ ሆንኩ እንደገል፣ ስብርብር እንክትክት ጊዜ ሁን ያለኝን በምኔ ልመክት፣ ብቻ ግን አለው ለምልክት፣ ግን አንድ ቃል አለኝ አለት ሆኜ ወደኩ ጠጠር ሆኜ በዛው የሚል ታሪክ አለኝ ነፍሴን የሚገዛው። አለት ሆኜ ወደኩ ጠጠር ሆኜ በዛው የሚል ታሪክ አለኝ ነፍሴን የሚገዛው። ተሰበርኩ ቋጤ ነበርኩ ጠጠር ሆንኩ ነገር ግን በዛው የሚል መጽናኛ አለኝ ይላል። ሙሉውን ግጥም ስናነበው የሚገርም ትርጉም ነው የሚሰጠው። ሌላው ገደል ግቢ በሏት የሚለው ግጥም ገጽ 50 ላይ ነው። ገደል ግቢ በሏት ተፈርዶብኝ እንጂ መለየት ተስኖኝ፣ ጥሬውን ከብስል ሀገሬው ምድር ላይ እሷ ብቻ ቆንጆ የቀረች ይመስል፣ ዞር ባለች ቁጥር አትራቅኝ እያልኩ የምለማመጣት፣ ሊቻለው ብዬ እንጂ ምሳሌ ከመሆን አፍቅሮ ከማጣት፣ ገደል ግቢ በሏት ይሄው ደሞ ዛሬ ገላዋን በሙሉ አወደችው ሎሽን፣ ጸጉሯን አጎፈረች ደመቀች በሽንሽን፣ ፈሯን ምን ይሆን ደሞ የቀባችው፣ መንቀራለችና እግሯን አመሳቅላ መስታወት ፊት ቆመች፣ ደሞ ፈገግ አለች ጥርሷ ይርገፍና ማርያምን ታምራለች። ገደል ግቢ በሏት ልቧን ከጋረደው ወዳጅ ከከለላት፣ ስውር አይነ ጥላ እንዲህ እንዳማረባት መሄድ ከጀመረች፣ አፍቃሪን ሰው ጥላ ልክ እንደ ገላዋ ይለስልስ መንገዱ፣ ፍጹም አይጎርብጣት አየሩ በሙሉ ፍክት ይበልላት እንደ ጥርሷ ንጣት፣ እያልኩኝ መርቄ እንደ ገጣሚ ቃል ልቤን አልጀነጅን የታባቷንና፣ በጸበል ካልወጣች ትረሳለች በጅን፣ ገደል ግቢ በሏት እንዲህ የምታረቀኝ ጠባቂዋንና፣ ተማምና አይደል መልኳን የታባቷንና እንዲያ የሚያምርባት፣ የትናቷንና እንዲያ የሚደምቅባት፣ እስከ መቼ ድረስ ስቀባ ኑራለሁ ጉድፍ ልቧን ስኩል፣ ገደል ግቢ በሏት እኔ ገደል ስር ነኝ ድንገት ከወደቀች በቆሻሻው በኩል ምን አደርገዋለሁ ይላል። በጣም የሚገርም ግጥም ነው። መጨረሻውን ራሱ ስታዩት በጣም ይገርማል። ገደል ግቢ በሏት ገደል ግቢ በሏት ገደል ግቢ በሏት ግን ብሎ ወድቆ ገደል ገብቶም የሚጠብቃት እሷን። እስካሁን የሚያሳየው ገጣሚ
አንዳንዴ የራሱን ሌላ ጊዜ የሌላ ሰው ልምምድ ይጽፋል። በግልጽ የኢትዮጵያ ስነ ጽሁፍ ላይ የኢትዮጵያ ባህል ላይ በጣም እንደውም አሁን ይሻላል እንጂ አፈቀርኩኝ አፍቅሪያት ነበር ማለት ለወንድ እንኳን ከባድ ነው። እንደውም ይቆጣሉ፣ ዘመዶች ይቆጣሉ፣ አሰዳቢ ይላሉ። መለስ ባለው ጊዜ እንኳን ገጣሚዎቻችን አፍቅሬ ነው የጻፍኩት ማለት ይፈራሉ። አሁን ግን ደፋር ገጣሚያን አሉ። እውነት ነው። ሌላ ሀገር ግን በተለይ እንደ ጀርመናዊው ገጣሚ እንደ ወልፍጋንግ ገተ በእርግጥ እሱ ፍቅሩ ይበዛል፣ እንደ ኤድጋር አላምፖ ያሉት በግልጽ ሌሎቹም እንደዛ ነው። ግን እኔ እንደው በቀጥታ ያነበብኩት ፍቅር ነውር አይደለም፣ ፍቅር ነው ወደ ትዳር መሄደው፣ ፍቅር ነው ትውልድ ወደ መፍጠር መሄደው፣ የተፈቀደ ነው። ተፈጥሮ ፈጣሪ እግዚአብሔር የፈቀደው ነገር ነውና ፍቅር ስህተት አይደለም። አቢውዝ ማድረጉ ነው ስህተት፣ ማፍረሱ ነው ስህተት፣ መሸቀጡ ነው ስህተት እንጂ አይደለም። እና በጣም አስደናቂ በሆነ ነገር መጨረሻው ላይ በተለይ በጣም ነው የሚገርመው። ልቧ ተበላሽቷል። እንግዲህ በሱ አታይ ነው እንግዲህ እሷ ምን እንደምትል አይታወቅም። ልቧን የሚኩለው ለምንድን ነው? ለማሳመር ነው፣ ለመቀበል የቆሸሸውን አሳምሮ ለመቀበል ነው። ግን እንዲሆኖም ቆሻሻው ገደል ውስጥ ግን ቆሻሻው ጋ ነው የሚለው ራሱ ሌላ ትርጉም ይሰጣል። ጥለሽኛል እንደ ቆሻሻ እዛ በቆሻሻው በኩል ነይ ከወደቅሽ ገደል ግቢ ሲሏት እሱ ነው የረገማት ገደል እንድትገባ። ግን እሷ የምትገባበት ገደል ቀድሞ ገብቶ ጠብቋታልና አስታወሰኝ። በጣም ጥሩ ያያል፣ ጥሩ ይገጥማል። አንዳንድ ግጥሞቹን እንዳልኩት ቅድም ከማህበረሰብ ባህል ከኖርም የወጡ የገጣሚ ፍንገጣዎች ናቸው። እሱ እዚህ ላይ አንዳንድ ጥሩ ግጥሞች አሉ፣ ግን እሱ ያላቸውን ነገሮች እዚህ ማንበብ ስለማልችል ትቻቸዋለሁ። አንባቢው በግሉ ሊያነበው፣ ሊረግመው፣ ሊያደንቀው፣ ሊደሰትበት፣ ሊያዝንበት ይችላል። ገጣሚውም መብቱ ነው፣ አንባቢውም መብቱ ነው። ዞሮ ዞሮ ግን ፍጥጥ ያለ ሳይሆን በዘዴ እና በውበት ነው የሚጽፈውና አንዳንድ ቦታ የቅርጽ ፍንገጣዎችም አሉበት። ለምሳሌ እዚህ ሌሊት 9 ሰዓት ተኩል የሚለው የቅርጽ ነው። ገጠ ጡፋይ ይለዋል ብርሃኑ ገበየው። የተለያየ አገር ይሄ በግሪክ ግጥም ጊዜ የነበረ ነው፣ እንግሊዝ ውስጥ የነበረ ነው። በ18ኛው ይሁን በ16ኛው ክፍለ ዘመን የዚህ አይነት የቅርጽ በተለይ አንዳንድ ነገሮችን ቅርጾችን እዛው ቦታ ላይ ግጥሙን ከማንበባችን በፊት ሀሳቡን የምንረዳበት መንገድ ነበረው። ፓተርን መሰለ የሚሉት ፓተርን ፖኤትሪ ይባላል። እንደሱ አይነት ነገር ነበረው። የሱ አይነት ነገሮችንም ይጠቀማል። ሌላው ግጥሙን አውቆ ከሆነ አውቆም ካልሆነ ግን የጨረሰበትን መንገድ አደንቃለሁ። መሻደል በሚል ግጥሙ ነው እንግዲህ ገጽ 1 ላይ ከነጋ የመጨረሻው ገጽ ላይ 109 ላይ መሸ ማለት ነው። ሲመሽ ደግሞ በር ይዘጋል ማለት ነው። ስለዚህ መጽሐፉን እንዘጋለን እና እንዲህ ነው የሚለው። ደህና ነህ የሚል ባይጠፋ ድንኳኔን ባዛኝ ብትሞላው አለሁኝ የሚል ቢከበኝ ብቸኝነቴን ባጀብ ብትከላው ከመሸ ሸለብ አድርገህ ብትችል ዳግም አታንቃኝ ተመስገን እችን ታህል ከኖርኩኝ በቃኝ። መሽ አይደል አኑረኸኛል እስከ ዛሬ ኑር ባልከኝ ስርፋ ባልኖርብህም ሁሉን ኖርኩት እንደ መሻቴ ያልኖርኩትንም አልቆጥርብህም። ከሁሉም አቅጣጫ ቢያዩት አንድ ነው የሕይወት ጭንጫው ተኖረና ተኖረ ተብሎ ነው መሞት ነው ሁሉ መቋጫው። ብቻ ግን ሰው መሆን ትርጉሙን ሳስስ በንግልል መጪውን ስቃኝ
ለመሞት ምን አደከመኝ የኖርኩት ከእንግዲህ በቃኝ መሻደል እግዚአብሔርዬ አንተም በእኔ ከመድከም እረፍ በንኩርፍ ሽልብ አድርገኝ ምን አለኝ ከኖርኩት ውጪ ነክቶብኝ በአዲስ ቀን ብገኝ ይላል እና የጨረሰው በዚህ መንገድ ነው። ሲመሽ እንደ ጨረሰው ነው የምናየው። እንግዲህ መጽሐፉን አሁን በወፍ በረር እንደ ቃኘ ነው። ሀሳቦቹ በአብዛኛው ፍቅር ላይ በተለይ ኤሮስ ላይ ትኩረት ያደረጉ ናቸው። ግለት ያላቸው ናቸው። ስሜት ያላቸው ናቸው። የተለያዩ ዘይቤዎችን ይጠቀማል። ቆንጆ አስተነኛኘት አለው። ጥሩ አይን አለው። አንዳንድ ቦታ ድህረ ዘመናዊነት የድህረ ዘመናውያን ግጥሞችም አሉበት። እንደነሱ በጣም ውልግድግድ ሳይል ግን ቆንጆ አድርጎ አስቀምጦታል። በዓለም አቀፍ ደረጃ የድህረ ዘመናዊነት ግጥሞች አጥር የሌላቸው፣ ቅርጽ የሌላቸው፣ ውበትም የሌላቸው እንደ ገጣሚው ቢለያዩም ናቸው። አስታወሰኝ ግን አጥሩንም ሲዘል ጥሩ ነው። አበባውን ይዞ ነው ከነ ውበቱ ነው የሚዘለውና አስታወሰኝ ረጋሳ ለኔ በዚህ ዘመን ተስፋ ያለው ገጣሚ ነው። እንግዲህ ንባብ ከጨመረበት አሁን የዚህ ዘመን ትልቁ ችግር ንባብ ነው። ንባብ ማንበብ አእምሮን ያሰፋል፣ ሀሳብን ያሰፋል፣ አተያይን ያሰፋል። ብዙ የሰዎችን ኤክስፒሪየንስ ማየት ያስችላል። በቀላሉ ነገሮችን መሰብሰብ፣ ማምጣት፣ ማነጻጸር ያስችላል። የቀደሙት ገጣሚያን ትልቁ ችሎታ ይሄ ነው። ስለዚህ ወደዚህ ነገር እንዲመጡ ከምናፍቃቸው ሰዎች አንዱ አስታወሰኝ ረጋሳ ነው። ሌሎች ደግሞ ፍልስፍናዊ ትኩረት ያላቸው አሉ። እንደ ዲበኩሉ ጌታ አይነት አሉ። እነ አበረ አያሌው ደግሞ ከወጣቶቹ ነው ምለው የራሳቸው አይን። አበረ አያሌው አሁን አንዳንዴ ደራሲ ከተፈጥሮ ጋር ከፈጣሪም ጋር ከፍጡርም ጋር ነው የሚጋጨው። ይሄ ግጭት አለ። ከስነ ጽሁፍ ትምህርት ጋር አብሮ የሚነገር መርዶ ነው ወይም የምስራች ነው፣ እንደየተርጓሚው ነው። እና አበረ አያሌው ደግሞ ሰዎች፣ ነጋዴ ሰዎች፣ ሃይማኖት ላይ የሚነግዱ ሰዎች ላይ ነው፣ እዛ ላይ ነው የሚያነጣጥረው። እያንዳንዳቸው የራሳቸው መልክ አላቸው። እነ በላይ በቀለ ወያ አሉ፣ እነ መስፍን ወንደሰን አሉ፣ እነ ትዕግስት አለምነህ አሉ። በጣም ጥሩ ጥሩ ገጣሚያን አሉ። በግሌ በዚህ ዘመን ገጣሚ የለም በሚለው አልስማማም። የማልስማማው በግሌ ቢሆንም ኦፒኒየን አይደለም፣ በማስረጃ ነው። የስነ ግጥም አላባውያንንና የስነ ግጥምም ባህሪያትን በመጥቀስ ነው። የሚከራከረኝ ሰው ካለ ማስረጃ ይዤ ለመቅረብ ዝግጁ ነኝ። ወጣት ገጣሚያን ግን የሚያስፈልጋቸው ነገር ምንድን ነው? ማንበብ ነው። እንደገና ደግሞ አንዳንዶቹ ለአዳራሽ እያሉ እያረዘሙት በጣም ግጥም እምቅ ነው። እምቅነቱን እያጣ እየረገበ ወደ ዝርውነት ወርዷል። አሁን ስም መጥቀስ አልፈልግም እንጂ ብዙ ገጣሚያን በዚህ ተጎድተዋል። ስለዚህ ሰብሰብ ብሎ ከጭብጨባ ባሻገር የሚቀጥለውን ዘመን አድማስ ማየትና ዘመን እንዲሻገር ተግቶ መስራት ያስፈልጋል እና ከነዚህ ውስጥ አንዱ አስታወሰኝ ረጋሳ ነው። ለዛሬው በዚህ ላይ አበቃለሁ። ሳምንት ደግሞ በሌላ ፕሮግራም እንገናኛለን።